ያፌት ጆሮ ግንዱ እስከሚነድ ተናደደ። ኤፍራታዬ ወደ ቤት መጣች። ናታንን ደግሞ እስኪ እንደ ወንድ ሁን ብለው ተናገረችው። ሉሊትም ወሬዋን ለመለኮስ ወደ ያፌት ቤት ትሄዳለች። ዳጊም እህቴን ከዚህ ጉድ ማውጣት አለብኝ እያለ እየዛተ ነው። እንዲሁም እንግዲህ ቤዚዬ ትልቅ ታምራትን እየሰራች ነው። ፂም ታምራቱንም ወይም ድራማውንም ማጠናቀቅ ላይ እየደረሰች ነው። እንዲሁም ሉሊትን በማሳቀቅ ሰላም ጤና ይስጥልኝ ውድ የተከበራችሁ የያሬድ ዩቲዩብ ቻናል ቤተሰቦች፣ ለያሬድ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁም በኮሜንት መስጫ ቦክስ ሳጥን ውስጥ አስቀምጡልኝ። ውድ የተከበራችሁ ቤተሰቦቻችን ሐረግ ድራማ ክፍል 73 ላይ እንግዲህ ያፌት እዛ ቤት ውስጥ ኤፍራታን ሊያገባ ሲል ደንዝዞ እንደቀረ ወይም እንቅልፍ መድኃኒት ሰጥተውት እንደተኛ ተመልክተን ነበረ። በአሁኑ ደግሞ ኤፍራታዬን ከቤት እንዳትወጪ ብሏት በሩን ሳይቆልፍባት ወጣ። ኤፍራታዬም እንግዲህ ማንም የሚነግረው የለም ብላ ቀጥታ ወደ እነ ቤዛ ጋርና ወደ ውዱ ፍቅሯ ወደ እነ ናታን ቤት መጣች። ስትመጣ ሁሉም በጣም ደነገጡ። ምክንያቱም መጀመሪያ እነሱ በሉሊት ላይ ሙድ እየያዙ በነበረበት ሰዓት ዘወር ሲሉ የተመለከቱት ኤፍራታዬን ነበረ። ኤፍራታዬም ሰላም ስትላቸው እንዴት መጣሽ የሚል ጥያቄ ያቀረቡላት። እሷም አይ ውዱ ባሌ ማለት ጀመረች። እንግዲህ የዚህን ጊዜ ናታን እጅግ ጨጓራው እስከሚላት ድረስ በጣም ተናዶ ነበረ። በጣም የሚገርመው ነገር ግን ናታን ይናደዳል፣ ይበሽቃል፣ ይወጣል፣ ይወርዳል። ቢያቅ ግን ለሱ ብላ ነው ይህንን ሁሉ መስዋዕትነት እየከፈለች ያለችው። እውነተኛ ፍቅር ማለት ለሰው ልጅ መኖር፣ ራስን አሳልፎ መስጠት እንደሆነ በኤፍራታ ተመልክተናል። ምንም ድራማና አዝናኝ ቁም ነገር አዘል ቢሆንም ግን ይሄ አንዳንድ ጊዜ በአንዳንድ ህይወት ታሪክ ላይም የተመሰረተ ነው። በእውነተኛ የፍቅር ታሪክ ባሌ ስትል እስቲ ቆይ ብላ መጠየቅ ጀመረች ቤዛ። አይ አሁን እኔ ሌላ ወሬ አልፈልግም ልብሴ ልወስድ ነው ብላ ልትገባ ስትል ኤፍራታዬ ጽዬ ምንድን ነው ስሚኝማ ኤፍራታ ስትላት እጅግ ተደናገጠች። ምክንያቱም ያልጠበቀችው ነገር ነበረ። ከዛ ኤፍራታዬ ወደ ፎቅ ወጣች። ምንድን ነው ይች ልጅ ባሌ የምትለው እያለ ናታን ውስጡም ጨጓራውም እያረረም እየነደደም ቢሆንም ግን ያው ለቤዛ ማውራት ጀመረ። እስኪ አንተ ደግሞ እንደ ወንድ ሆን ወንድ ሽተት አለችው። ቤዛ ማለት ካጠገቧ እንዳለህ ወኔዋ እንደሆንክ ብርታቷ እንደሆንክ ለምን አትነግራትም ስትለው ናታንም ወደ ፎቅ ይወጣና ልብሶቹን የሚያማምሩ ልብሶቹን ለባብሶ እንደ ወንድ ለብሶ አጊጦና እንዲሁም ሽቶዎቹን እጅግ ጥዑም መዓዛ ያላቸውን ሽቶ ተቀብቶ ወደ ሳሎን ሊመጣ ነበር ያሰበው። እዛ ሄዶ ሰዓቶችን እያሰረ ፈገግ እያለ የራሱን መልክ በመስታወት እየተመለከተ አንድ ባንድ ነበረ። እንግዲህ ጽዬ ወደ ኤፍራታ ክፍል ትገባና ኤፍራታዬ ይቅር በይኝ፣ እንዴት ብለሽም ይቅር እንደምትይኝ አላቅም፣ ብቻ ከአንቺ ጋር ያሳለፍኩት ህይወት እጅግ ነው የሚገርመኝ፣ በጣም ነው የተጸጸትኩት፣ ይቅር በይኝ፣ የህይወት ታሪክሽን በሙሉ እኔ አበላሽቼብሻለሁ፣ ይቅር በይኝ እባክሽ አለቻት። እንዴ ጽ ከምርሽ ነው አለቻት። ነይ ዙሪና ነይ በይኔ እቅፍ አድርጊኝና አልቅሺ አለቻት። አይ አሁን የማልቀስ ፍላጎት የለኝም ነይ እባክሽ ብላ ውጥት አድርጋ ጽዮንዬ ኤፍራታን ደረቷ ላይ ለጥፋ እንድታለቅስ ፈቀደችላት። ምክንያቱም ኤፍራታ ብዙ ጊዜ ሲከፋትና እጅግ ስታዝን ስታለቅስ ወይም ምግብ ስትበላ ነበረ ሁሉ ነገር ሰላም የሚሰጣት። ያን ነገር ስለምታውቅ ነበረ ነይ ቀፊኝና አልቅሺ ያለቻት። ኤፍራታ ግን አላመነችም። ታውቂያለሽ አንቺ በሌለሽባቸው ጊዜ ቤት ውስጥ እዚህ ቤት ሲኦል ነው መስሎ የሚታየኝ፣ ሰው ያለም አይመስለኝም ከአንቺ ውጭ አለቻት። እዚህን ጊዜ ኤፍራታዬ ልቧ የዋህ ደግ መልካም ሴት አዛኝ ስለነበረች በጣም ተጸጸተች። ምን ነው
አለቻት። ታውቂያለሽ አንቺ ክላስ ወንድሜ እዛ መጥቶ ነበረ፣ ግን እኔ ጽዮን የምተኛው ከኤፍራታ ነው። ኤፍራታ ክፍል ብዙ የማስታውሰው ደስ የሚሉኝ ነገር አሉ ስላት፣ ቤዝዬማ መታ እዚህ አስተኛችኝ። አንድ ባንድ ኤፍራታዬ ምን ነገር እንዳሳለፍን አንድ ባንድ አስታወስኩኝ አለቻት። የዛኔ ኤፍራታዬ እጅግ 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 በደስታ ተዋጠች። ይህንን እያወሩ በነበረበት ሰዓት በፊት ያሳለፏቸውን እንዲሁም ኤፍራታዬ ከያፌት እጅ አምልጣ እየሮጠች የነበረውን ነገር አንድ ባንድ ያስታወሰችውን አንድ ባንድ ነገረቻት። የዚህን ጊዜ ኤፍራታዬ እጅግ በጣም ተደሰተች። ውስጧ በሐሴት ተሞላ። ምንኛ ደስ ይላል! በተከዱት ሰው ወይም በተረሱት ሰው መስታወስ ማለት እንግዲህ ታውቁታላችሁ። ምክንያቱም ኤፍራታ የዋህ ደግ፣ ለሰው አዛኝ፣ ለሰው ስትል ራሷን አሳልፋ የምትሰጥ እጅግ ጀግናና ብርቱ ሴት ነች። በጣም የሚገርማችሁ ነገር ግን ምን እንደሆነ ታውቃላችሁ? የኤፍራታ ማስታወስ እንዲሁም የቤዛ መቀየር ለኤፍራታዬ ብርታት ነው የሆናት። ኤፍራታ በአሁኑ ሰዓት ከጎኗ የሚሆን ያስፈልጋል። ስሚማ ግን የእናቴ እንደሆነች ታውቂ ነበር አለቻት። አዎ እኔ ያውቃለሁ። በዛን ጊዜ የሆነ ሰዓት በነበረ ሰዓት ነበረ ገንዬ የአንቺ እናት መሆኗን አንድ ባንድ ነገረችኝ። እሺ ስለዚህ ነገር ናታን ያውቅ ነበር አለ። አይ ናታን አያውቅም ነበረ፣ ዳጊ ነበረ ቀስ ብሎ የነገረው። ይህንን ነገር ደግሞ ሲነግረው ይመጣና እናትሽን ገኒን አንድ ባንድ ተቆጣት። ምክንያቱም አንቺ እናት ለመሆን አልታደልሽም፣ ያን ያህል ዓመት እናቴ ቤተሰብ ቢኖረኝ እያለች ስታለቅስ ለምን አልነገርሻትም ብሎ እንደተቆጣት ነገረቻት። የዛኔ ኤፍራታ እጅግ የናታን መጎዳት የናታን የሆነ ነገር መሆን አሳሰባት። ውይ የኔ ፍቅር እንደው ምን አድርጌ ይሆን እያለች በውስጧ ማሰብና ማምሰልሰል ጀመረች። እሺ አሁን ታዲያ የሆንሽውን ነገር ትነግርኛለሽ ወይስ አትነግርኝም አለቻት። አይ ይህን ልነግርሽ አልችልም አለቻት። ታስታውሻለሽ እቤት እኮ እናንተ ቤት ማለትም እናትሽ ቤት ውስጥ የሆነ ቃል ኪዳን እኮ ተገባብተን ነበረ፣ እሱን ረሳሽው አለቻት። አልረሳሁትም፣ ግን ይሄንን ልነግርሽ አልችልም፣ እባክሽ መሄድ አለብኝ አለቻት። አይሆንም ሳትነግሪኝማ መሄዳችም አለቻት። ይኸውልሽ እኔ ለናታን ብዬ ነው፣ ናታንን አጥምዶብኛል ያፌት። ማለት ምን ሆነ ወንድሜ ምን ሆነ እያለች ጽዮንዬ ተንበርክካ እያለቀሰች ጠየቀቻት። ኤፍራታም እባክሽ አትንበርከኪ፣ በቃ ተነሺ እነግርሻለሁ አለቻት። ምክንያቱም የሰው ልጅ ለይቅርታ ከተንበረከከ እግራችሁ ስር ተነስ ብላችሁ ነው እንጂ ረግጣችሁ መሄድ እንደሌለባችሁ በዚህ አጋጣሚም ያስተምራል። በጣም ግርም የሚለው ነገር ግን ቆይ አለቻት። አይሆንም፣ ስለዚህ የሆነ ቃል የገባነው ነገር አለ፣ ምንም ፈተና ቢመጣ አብረን እናልፋለን ብዬ የተነጋገርነውን ቃል የገባሽውን ላስታውስሽ ብላ ጽዮንዬ ወደኋላ መለስ ብለው ንገሪን አሏት። አይ አይሆንም አለች። ካሁን በኋላ የሚመጣውን ችግርም ሆነ ፈተና አብረን እናልፈዋለን ሲሉ ጽዮንና ዳጊ ቃል ተገባቡ። አንቺስ አትይም አላት ወንድሟ በፈገግታ እየተሞላ። አንቺን ካጣው ህይወቴ ባዶ እንደሆነ ግን ታውቂያለሽ አይደለ ኤፉዬ አላት። ይህን ሁሉ አስታወሰች። በጣም የሚገርመው ነገር ግን ሁሉም ቃል ተገባብተው ተስማሙ። ያን ነገር በሙሉ ካስታወሱና ከጨረሱ በኋላ አንድ ባንድ ልትነግራት ወደደች። ታውቂያለሽ ናታን የሆነ ጊዜ ስራ አገኘው ብሎ ሄዶ ምን ሁኜ እንደመጣው አላቅም ያለውን ጊዜ ታስታውሻለሽ? ምክንያቱም ያ ማለት ወንድሜ የሰው ልጅ የሆነ ነገር እንዳደረገ ቪዲዮ ቀርጾ ስለ አሳየኝ እሱን ስለፈራው ነው አለቻት። የዛኔ ጽዮንዬ እጅግ እያለቀሰችና እየተንሰቀሰቀች ቆይ በአንድ ሁነን ነው እሱን ሰውዬማ የሆነ ነገር ማድረግ እንዳለብን ይሰማኛል አለቻት።
በቃ አይዞሽ እና ለዚህ ነው በጉልበት የሚሆን ነገር የለም በብልሃት ነው እንጂ አለቻት። ምክንያቱም ኤፍራታ እጅግ ጠቢበኛ ናት፣ ጽዮንም በዛው ልክ። ምክንያቱም ከኤፍራታ ጎን ጽዮን ካለች ያፌትን በቁጥጥር ስር እንደሚያውሉት ባለሙሉ ተስፋ ነን። እስከ ዛሬም ኤፍራታ አጠገብ ጽዮን ስለሌለች ነው እንጂ ይህን ያህል ጊዜም አይቆይም ነበረ ያፌት። በጣም የሚገርመው ነገር ግን የሉሊት ጽዮንን የማበላሸቷ ጉዳይ ነው። ጊዜውን እንዲወስድ እንረዘም ላለ ጊዜ እንዲጓዝ ያደረገው ይሄ ነገር ነው። ምክንያቱም እስካሁን ጽዮንና ኤፍራታዬ አንድ ላይ ቢሆኑ ኑሮ እስካሁን የሆነ ነገር ይፈጠር ነበረ። ምክንያቱም ጽዮን እጅግ ጥበበኛ ናት፣ ኤፍራታም ጥበበኛ ናት። ጥበበኛ ከጥበበኛ ጋር ሲገናኝ ምን እንደሚፈጠር ታውቃላችሁ። በጣም የሚገርመው ነገር ግን አሁን ላይ ቤዛ በስህተቷ ተምራ ከክፋት ይልቅ መልካምነት፣ ደግነት፣ የዋህነት ወይም ለራስ ያሉትን ሰው ለሌላ የሆነውን ሰው ደግሞ ለራስ ለማድረግ መጣር ማለት በከንቱ እንደ መልፋት ስለሚቆጠር ነበረ። ምክንያቱም አንድ ሰው እግዚአብሔር አምላክ ሕይወታችንን ከሌላ ሰው ካለው እኛ የምንወደውን ሰው ልናገባ አንችልም። ቤዛም ቤት ውስጥ ወይም በቤዛም ሕይወት ውስጥ የተከሰተው ይሄ ነው። የቤዛ ህልኋል አጋሪ ሌላ ነበረ። ይሄ ግን የኤፍራታዬ የጨረቃዋ የህልዋ አጋር ነው። ምክንያቱም በብዙ ውጣ ውረድ የተፈተነ የፍቅር ታሪክ እንደሆነ ምክንያቱም ያስታውቃል። በጣም ብዙ መከራዎችን ደስ የሚሉ ጊዜዎችንም አሳልፈዋል። ይገርማችኋል፣ መጀመሪያ ደረጃ ጭንቅላቱ ሲመጣ ነበረ ኤፍራታ የናታን ጨረቃ መሆኗን የሚያስታውሰን። በዚህ አጋጣሚ እንደገና ገንዬ ቤት ውስጥ ሆና እያሰበች እየተምሰለሰለች በኩባያ ሻይ ይሁን ወተት ባናቅም ግን እሱን እየጠጣች በነበረበት ሰዓት ነበረ። ወዳውኑ ማን ቢመጣ ጥሩ ነው? ቢንያም እሳት ጎርሶ እሳት ነክሶ መጣ። ምን ሆነህ ነው አለችው። ተቅለሰለሰ። ምን ሆነህ ነው አለችው። እዩልሽ ፂኮ ስልክ አታነሳም አላት። እስኪ ቴክስት ጻፍላት። ቴክስትም ጽፌላታለሁ። ያጠፋሁት ነገር ካለም ይቅርታ አልኳት። እሷ ግን ምንም መልስ ልትመልስልኝ አልቻለችም እያለ ቢንያም በጽዮን ፍቅር ተጠምዷል። የሚገርመው ነገር ግን አሁን ላይ ጽዮንዬ ማስታወስ ችላለች። በምታስታውስበት ሰዓት ደግሞ ቢንያምን አትወደውም። እዚህ ላይ ነው የሆነ ከባድ ነገር እንደሚፈጠር እየተሰማኝ ያለው እዚህ ላይ ነው። የቢንያምና የጽዮን ፍቅር ምን ላይ ይደርስ ይሆን ብላችሁ ትገምታላችሁ? እንደኔ እንደሚመስለኝ እኔ የሚመስለኝ ግን የፂና የቢንያም ፍቅር የእህትና የወንድም እንደሚሆን ባለሙሉ ተስፋ አለኝ። ምክንያቱም ቤተሰቡ እዛው በዛው እርስ በርስ የተሳሰረ ነው። እንግዲህ ቀጣይ ሳምንት ደግሞ ምን ሊሆን እንደሚችል እጅግ ነው ያሳሰበን። ጽዮንዬና ኤፍራታዬ እንደዛ እየተነጋገሩ በነበረበት ሰዓት በቃ መሄድ አለብኝ ሳይቀድመኝ ያፌት አለቻት። ጽዮንዬና ኤፍራታዬም ሻንጣውን ተሸክመው ወረዱ። እታች በወረዱ ሰዓት ቁጭ ብለው ነበረ ገንዬና እንዲሁም ቤዝዬም ቁጭ ብላ ነበረ። ሉሊትም ነበረች። እንግዲህ ወረዱ ጽዮንና ኤፍራታዬ ሲወርዱ የተመለከቱት ምንም ነገር አልነበረም። በቃቸው ብለው ቤዛ ሊሰናበቱ ሲሉ ቤዛ ቆዩ እያለች ናታን አምሮበት ተውቦ ቆንጆ ሽቶውንም ተቀብቶ ወደ ሳሎን ወረደና መጣና ሶፋ ላይ ቁጭ አለ። እግሩን ሰቅሎ ቁጭ አለ። ወዲያውኑ እግሩን ቁጭ አለና ዞር ብላ ልትመለከተው ስትል ታውቃላችሁ ናታን ከግድግዳው ጋር እየተላተመ እጆቹ እንዳሉ ተፈግፍገው እያንዳንዳቸው ቆስለዋል። የቆሰሉትንም እባክህ ይህን አይደለም ማድረግ የነበረብህ፣ ለብሰህ አጊጠህ አምሮብህ ጽድት ብለህ ከጎኗ እንደሆንክ ማሳየት ነው እንጂ ያለብህ ያለችውን ያን ያደረገውን ድርጊት ሳታስበው ኤፍራታዬ የናታን ጣቶችም
የተቆራረጡትን ወይም የቆሰሉትን ጣቶቹን አየች። ውይ የኔ ናታን ብላ በዛ በተንሰፈሰፈ አስተያየት በዛ ልዩ በሆነ ፍቅሯ ሄደችና ዳበሰችው። ምን ያገባሻል አትሄጂም እንዴ ባልሽ ጋር አላት። እዚህን ጊዜ ነበረ ኤፍራታዬ እጅግ የምታሳዝንና እጅግ ያሳዘነችኝ። እኔ በበኩሌ በጣም ይገርማችኋል እኮ ምን ብዬ ልንገራችሁ? ትሳሳለታለች፣ ትወደዋለች፣ ታከብረዋለች። ግን ይህንን ሲላት የሆነ ስሜት ተሰማት። ግን እሷን በውስጧ ያሰበችው እኔም እኮ ብዙ አድርጌዋለሁ፣ እኔም ብዙ በድየዋለሁ፣ ስለዚህ ይገባዋል ብላ ተው እባክህ አለችው። ይቻልኩሽ እኮ ሲላት እሷም እንግዲህ በውስጧ ንድድ ርር ቅጥል እያለች መንገዷን ጀመረች። መንገዷን በቀጠለችበት ሰዓት ጽዮን እየተከተለቻት፣ ጽዮን ስትከተላት ሁሉም አዩት። ምንድን ነው እንዲህ ከመቼ ወዲህ ኤፍራታና ጽዮን መልካም ሰው የሆኑት እያለች ቤዛ መገረምና መደነቅ ጀመረች። ከዛ ኤፍራታ እባክሽ እባክሽ ጽዮን ተመለሽ አለቻት። ቆይማ ስሚ ይውልሽ እንደዚህ ያዝነሽ መሄድ የለብሽም አለቻት። አረ ችግር የለውም እያለች ሸኘቻት። በቃ እዚህ ካዩን ጥሩ አይመጣም ተመለሽ አለቻት። እሺ ብላ ሳም አድርጋት የእህትነቷን ፍቅር አሳይታት ጽዮንዬ ትመለሳለች። ኤፍራታ ደግሞ ቀጥታ ወደ ያፌት ቤት ትሄዳለች። ወደ ያፌት ቤት ስትሄድ ያፌት ቤት አልነበረም። ቤት እንደገባች ልብሶቿን ቀይራ በንጹህ ልብስ ቤት ውስጥ ነበረች። ቤት ውስጥ በነበረችበት ሰዓት ነበረ ሉሊት እንግዲህ ለወሬና ለምላስ ወይም ሰውን ለማጣላት አንደኛ ደረጃ ተብላ በትውንና የተመዘገበላት ናት። ምክንያቱም ትተውነዋለች፣ ትሰራዋለች፣ ከመልካምነት እስከ ደግነትም ትሰራለች። ግን በአብዛኛው በእሷ ድረገጽ የሚካሄዱት ወይም በእሷ የሚያምሩት ተብለው የሚታሰቡት ያልሆነ ሰዎች ወይም በሰው አስተሳሰብ ተቃራኒ የሆኑትንም ታመለክታለች ተብሎ ስለሚታሰብ አብዛኛውን እንደ ኃይለኛ ሰው እየተደረገች ስትተውን ይገኛል። ትወጣና ቀጥታ የደወለችው ወደ ያፌት ነበረ። ያፌት ጋር ደውላ አቶ ያፌት አማቼ ማለትና መቀባጠር ጀመረች። ምንድን ነው የምታወሪው አላት። ተረጋጋ፣ የሆነ የምነግርህ ነገር አለ አንተም አታውቀው። እሺ አሁን ንገሪኝ አላት። አይሆንም በስልክ የሚሆን ነገር አይደለም አለችው። ያንን ስትለው እሱ በጣም የገረመውና የደነቀው ለምን ፈለገችኝ ብሎ ሲጣደፍና ሲክለፈለፍ መንገድ ላይ ጠበቃት። በጣም የሚገርመው ነገር ግን ያፌት ላይ ያለ ምን ቢያደርሱበት ነው? ምን ቢሆን ነው ይሄን ያህል ለሰው እንደዚህ አይነት ያለ አመለካከት ያለው ብዬ በራሴ ራሱ መመርመርና መገምገም ጀመርኩኝ። እውነት ነው የሰው ልጅ በዚህች ዓለም ሲኖር ብዙ ፈተና ብዙ ውጣ ውረድ ይገጥመዋል። ምክንያቱም የሰው ልጅ ጸባይ የሚቀይሩት እኛው ራሳችን ሳንሆን ሰው ነው የሚቀይርብን። ስለዚህ እሷም ደውላለት ለመገናኘት ቀጠሮ ያዙ። ቀጠሮ ይዘውም በቀጠሯቸው መሰረት ያፌትና ወይዘሮ ሉሊት ተገናኙ። በተገናኙ ሰዓትም ምንድን ነው አላት ገና ከመኪና ሳትገባ። ቆይ ልግባ፣ ተረጋጋ፣ ምን ያስቸኩልሃል እያለች እንግዲህ ታቋታላችሁ። ሉሊት ሽቀንባ እያለች በቃ እንደ ህፃን ልጅ ነው የምትሽከረከረው። እና ከዛ እንግዲህ ገባች። ከገባች በኋላ እንዳያችሁት ነው ማለት ነው። ገባች። ምን ለማድረግ እንደፈለገች የታወቀ ነው። ትሰማለህ ያፌት፣ እኔ ግን አንተ እጅግ በጣም አሳዘንከኝ፣ በጣምም ትጎዳለህ ብዬ ስላሰብኩ ነው ልነግርህ የመጣሁት አለችው። ስትለው ምንድን ነው አወሬ ማብዛቱን ተይና ቀጥታ ወደ ጉዳዩ ግቢ አላት። ኤፍራታ አለ። ኤፍራታ የኔ ወርቅ፣ የኔ ቆንጆ ምን ሆነችብኝ አላት። ምን ትሆናለች እሷ አለች። እሷ ግን ለያፌት አስባ ሳይሆን ኤፍራታን ለመጉዳት ስለፈለገች ነው። ምክንያቱም ኤፍራታ በእሷ ላይ ምን ማድረግ እንደምትፈልግና ልታስተምራት እንደፈለገችም ጠንቀቃ ታውቃለች። ምክንያቱም ያለ ኤፍራታ እሷን የሆነ ነገር ሊያደርጋት
እንደማይችል ታውቃለች። ስለዚህ መጀመሪያ ግን ቀድማ መያዝ የነበረባት ወይም ጋማዋን ነው መያዝ ያለብኝ ብላ የምታስበው ኤፍራታዬን ነው። ኤፍራታም እንግዲህ መልካም ሴት ናት፣ የዋህ ናት። የዋህ ሰው በጣም ይጎዳል በነገራችን ላይ። ስለዚህ ብልጥ ለመሆን ሁላችሁም ጥረት አድርጉ። እና ውድ ቤተሰቦቻችን ምን ለማለት ፈልጌ ነው፣ ቀጥታ የሉሊት መልእክት ምን ነበረ ታውቃለህ? ቀለበት ኤፍራታ ማለት ጀመረች። ቃላቱም ተዘበራረቀባት። ምንድነው ኤፍራታ? ኤፍራታ እኛ ቤት ናት አለ። ይዛን የነበረ ትልቅ ጥንስስ የጠነሰሰችባት። በጣም ይገርማል እኮ የሰው ልጅ ይህን ያህል ለማስታረቅ መልፋት እንጂ ለማጣላት መልፋት ያስፈልጋል ብዬ አላስብም ነበረ። ይህም በሆነበት ሰዓት እንደተመለከታችሁት እንግዲህ ነገረችው። ታውቃለህ ኤፍራታ እኮ የመጣችው ልብስ ልትወስድ ሳይሆን ቀለበት ማለት የምን መቀለበት አለ። ያን አንተ የእንቅልፍ መድኃኒት የሰጡ ጊዜ ቤዛ የገዛችውን ወርቅ ናታን ሊያስር ነበረ። ከዛ እሱ ልትወስድ ነው የመጣችው አለችው። በቃሽ ዝም በይ አለ። ቀጥታ ውረጅ ከወንበሬ አለ። ምክንያቱም በክብር ጠርታው በክብር ስላልመለሳት እኛ ራሱ ተመልካቾቹ እጅግ ደስ ብሎናል። በነገራችን ላይ ማለት ነው ወረኛ ሰው መቼም አያልፍለትም። የሰው ልጅ ገንዘብ የሚወድ ከሆነ መቼም አያልፍለትም። ይህን የነበረ ያፌት እሳት ጎርሶ እሳት ነክሶ ቀጥታ ወደ ቤት የሄደው። ቀጥታ ወደ ቤት እንደሄደ ገና እንኳን ከበር ሳይገባ ነበረ ጩኸትና ጥሪ የጀመረው። ገና በሩን ከፈት እንዳረገ የሰው ልጅ መጀመሪያ የእግዚአብሔር ሰላምታ ይሰጣል። የያፌት ግን ትንሽ ለየት የሚለው ቶሎ ብሎ ነገሮችን መቀየር፣ ነገሮችን መለዋወጥ፣ ነገሮችን ከባድ ማድረግ እንጂ እሱ አንድም ቀን መልካም ለመስራት የታደለም አይመስለኝም። በጣም የሚገርማችሁ ግን ኤፍራታ የሚል ድምፅ ሰማች። እሷም እየተንደረደረች ከፎቅ ወረደች። ስትወርድም እሱ ነበረ። አንቺ የት ሄደሽ ነበረ? ማን ነገረህ? እንዴት አወቅህ? አለችው። የዛኔ ቀጥታ አንገቷን ያዛት። እስትንፋስ እየተናነቃት እባክህ ገደልከኝ፣ እባክህ እስትንፋስ እያጠረኝ ነው ብትለውም እሱም ምንቅ እንዳረጋት እንግዲህ እንደተመለከታችሁት ድራማው በዚህ መልኩ ተጠናቋል። ቀጣይ ክፍል 75 እስከሚለቀቅ ድረስ በቆንጆ አስተሳሰብ እስከምንመጣላችሁ ድረስ ውድና የተከበራችሁ የያሬድ ዩቲዩብ ቻናል ቤተሰቦች ለያሬድ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እንዲሁም ሀሳብ አስተያየታችሁን በኮሜንት መስጫ ቦክስ ሳጥኗ ውስጥ አስቀምጡልን። ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ በሙሉ ሰላም፣ ፍቅር፣ አንድነት ይሆንላችሁ። እንዲሁም የኦርቶዶክስ እምነት ተከታይ በሙሉ እንኳን ለሆሳና በዓል በሰላም በጤና አደረሳችሁ አደረሰን። እግዚአብሔር አምላክ ደግሞ ለትንሣኤ ብርሃኑ በሰላም በጤና ያድርሰን። ወዳችኋለሁ።